ላይ ስለ ነብዩ መሐመድ ተጽፏል ብለህ ማስረጃ ስጠኝ። እዛ ላይ ስለምትደበቁ ማለት ነው። ምክንያቱም ሌላ አታመጣ። አንዴ ጥያቄ ጠይቀኸኛል። እኔ ህፃናት ጋር ወይ ህፃንነት ብዬ ልውል አንድ ጥያቄ ነው የጠየቅኩህ ብራዘር አብደላ፣ ያላ መልእክተኛ አብደላ ማለት ያላ መልእክተኛ ነው አይደል? ስለዚህ ረጋ አይደለም ወንድሜ፣ ቃሉንም እውቀትም ኧረ እባክህ ሚውት አድርገህ እኔ ለጠየቀው ጥያቄ ማስረጃ ልስጥህ። ነብዩ መሐመድ ነብይ ስለመሆናቸው ማስረጃ ስጠኝ። ልሰጥህ ነው። ሚውት አድርገህ ድጋሚ አልጠይቅም። የጠየቅኩህን ብቻ መልስልኝ። ሚውት አድርገህ ኦኬ። ነብዩ መሐመድ ነብይ ስለመሆናቸው ማረጋገጫው ምንድነው ነው? የመጀመሪያው አንድ ነብይ ስለመሆኑ ማረጋገጫው እውነተኛ መገለጥ መያዙ ነው። ያዙልኝ፣ መገለጥ ብቻ አይደለም፣ እውነተኛ መገለጥ ከያዘ ያ ሰው መገለጡ ከተረጋገጠ የጠየቅኩህን መልስልኝ። እኔ ጠየቅኩህን ስድገምና ንገረኝ። ምንድን ነው የጠየቅኩህን? ነብዩ መሐመድ ነብይ ስለመሆናቸው ማረጋገጫ ካለ ስጠኝ። ማን ነው መስካሪው ነብይ ስለመሆናቸው? ይሄው ማረጋገጫ ልሰጥህ እኮ ነው። ስለዚህ ኤቪደንስ ነው የምታቀርበው። ይሄው ኤቪደንስ ልሰጥህ ነው እንደሚመጡ። ቆይ ነብዩ መሐመድ እንደሚመጡ ኤቪደንስ ነው የምታቀርበው። በዚህ ክፍል ላይ በዚህ ቦታ ላይ እንደዚህ ተብሎ ተጽፏል ብለህ ኤቪደንስ ነው የምታቀርበው። የራስን ይሄው ማስረጃ ልሰጥህ ነው ወንድሜ፣ ማስረጃ ልሰጥህ ነው። ኦኬ ጎ ሄድ ቀጥልሽ። ኦኬ አንድ አካል በመጀመሪያ ደረጃ እውነተኛ ነብይ ስለመሆኑ ማረጋገጫው ምንድነው? እውነተኛ መገለጥ መያዙ ነው። እውነተኛ መገለጥ መያዙ። በሁለተኛ አንድ ነብይ ከሆነ ወይንም ልዩ ማረጋገጫ ሊኖረው ይችላል። ለምሳሌ ተአምር ሊሆን ይችላል። ሁለተኛ ደግሞ ፕሮፌቲክ የሆኑ ከሱ ቀደም የሆኑ የጠየቅኩ መልስልኝ። እኔ ጠየቅኩ ነብዩ መሐመድ ነብይ ስለመሆናቸው ስለመላካቸው የሚያሳይ ክፍል አለ ወይ? ወይ ደግሞ ሐሳቤን ልጨርስ። አንድ ቢራ አስፈላጊ አይደለም። አርሳርግና የጠየቅኩን ጥያቄ መልስልኝ። ሙሴ ነብይ ለመሆኑ ማስረጃ ነው እኮ ራያን። እኔ እኮ ፕሮፌቲክ የሆነ ቃል አምጣ ካለ ኢሳ አለይሂ ሰላም ስለ ነብዩ መሐመድ የተናገሩት የትንቢት ቃል አለ፣ ማረጋገጫ እንሰጠዋለን እኮ። አሁን እኮ እኔ ሐሳቤን አላስጨርሳለኝ እኮ ወይ ጠይቅ ወይ ዝም በል። እንዴ አንዱ ምረት ሪያን አንተ ራስህ ሚውት አድርግ። ጥያቄን ጠይቀሃል፣ መልሴን ልስጥህ ወይ 2 ደቂቃ ስጠኝ። እሺ ፈጠን አድርጌ ነው የማወራው። አሁን ነብዩ መሐመድ እውነተኛ ነብይ ስለመሆናቸው ማረጋገጫ ስጥ ነው። የመጀመሪያው እውነተኛ ነብይ ስለመሆን ማረጋገጫው እውነተኛ መገለጥ ይዞ መቀመጥ ነው ወይንም ይዞ መምጣት ነው። ሁለተኛው ደግሞ ልዩ ማረጋገጫ ካለ ፕሮፌቲክ የሆኑ ንግግሮች ካሉ ከሳቸው ቀደም ወይንም ከነብዩ ቀደም የተነገሩ ፕሮፌቲክ ስለሳቸው ትንቢቶች ካሉ እሱኛው ሁለተኛ ማረጋገጫ ይሆናል። ልዩ ማረጋገጫ ሶስተኛው ደግሞ ተአምራትና ልዩ የሆኑ ድርጊቶች ምን ይሆናሉ? የነብይነት ማረጋገጫ ሆነው ሊመጡ ይችላሉ። ታዲያ ለነብዩ መሐመድ እነዚህ ሶስቱም ነገሮች እንደ ማረጋገጫ ሆነው ተቀምጠዋል። የመጀመሪያው ልዩ የሆነና እውነተኛ መገለጥ ነብዩ መሐመድ ይዘው መጥተዋል። ይሄ ልዩና እውነተኛ የሆነው መገለጥ ቁርአን ነው። የቀደሙት መጽሐፍትና ትምህርትን የሚያረጋግጥ ነው። ይሄ ቁርአን ደግሞ ከፈጣሪ ስለመሆኑ ስለ አንድ አምላክ የሚመሰክር ከጣዖታት እንድንሸሽና ነብይን እንዳናመልክ የነብዩን አምላክ እንድናመልክ የሚያረጋግጥ መጽሐፍ ሆኖ እውነተኛ መገለጥ እውነተኛ አስተምሮ ሆኖ መጥቷል። ሁለተኛው ደግሞ ከነብዩ መሐመድ በፊት የነበሩ ነቢያት ስለ ነብዩ መሐመድ ምን መሆናቸውን ነብይ ስለመሆናቸው ፕሮፌት ስለመሆናቸው ያስቀመጡት ምን አለ? ትንቢት አለ። ማነው ከነዚህ ትንቢት ተናጋሪዎች አንዱ? ኢሳ አለይሂ ሰላም ወይንም አልመሲህ ኢሳ ስለ ነብዩ መሐመድ ምን ተናግረዋል? ትንቢት ተናግረዋል። ከሳቸው በኋላ ምን እንደሚመጡ ታላቅ ነብይ እንደሚመጡና ትምህርታቸውን እንደሚከተል ማስረጃን አቅርብ ብራዘር። አታነብም? ማስረጃ ላቅርብልሽ። ራይናን የቁርአን ሱራውን ክፈትልኝ ከተመቸ። ሱራውን ባይዘው ሱራውን ባኮ ሱራውን ከፍትልሃለሁ። ራን አያስፈልግም ሱራውን ብራዘርዬ። አሁን ይኸውልህ ነብዩ መሐመድ ነብይ ስለመሆናቸው መስካሪው ማን ነው ሲባል አላህ ነው። አላህ መስክሮለታል። ኦኬ በአላህና በነብዩ መሐመድ መካከል ነው፣ በሁለቱ መካከል ነው እንጂ
ለምሳሌ አንድ ሰው ሰንበዲ ተነስቶ እኔ ነብይ ነኝ አምላክ ልኮኛል ብሎ መጽሐፍ ጽፎ አምላኪ ደግሞ ስለኔ ይመሰክራል ማለት ይችላል። ባይዘው ሎጂካሊ ስናስበው ማለት ነው። እኔ አሁን እሱን አይደለም የምጠይቅህ። ልክ አሁን ወንድሜ እኔ አሁን አንተ እንዳልከው ብራዘር ይኸውልህ አንተ እንዳልከው ለምንድን ነው መሀል ላይ ኢየሱስ መስክሯል ብለኸኛል። ማስረጃ አቅርብ። ይሄው ቁርአን ላይ ያለ እኮ ቃል በቃል የኢየሱስ ምስክርነት ወንድሜ። ኦኬ ቁርአን በማን ላይ ነው የወረደው? በማን ላይ ነው የወረደው? በነብዩ መሐመድ ላይ የወረደ የአላህ መገለጥ ነው። ኦኬ ስለዚህ ኢየሱስ ስለኔ እንደዚህ ብሏል ብሎ ነው ነብዩ መሐመድ የተናገረው አይደለም። የቁርአን የነብዩ መሐመድ ንግግር ሳይሆን የአላህ ንግግር የአላህ መገለጥ ነው። ከአላህ የተገለጠ መገለጥ። ቁርአን የወረደው ለማን ነው ነው የኔ ጥያቄ? ለነብዩ መሐመድ ነው። ቁርአን የወረደው ለነብዩ መሐመድ ነው። ኦኬ ስለዚህ ስለ ነብዩ መሐመድ ከመምጣታቸው በፊት የተነገረ ትንቢት አለ? አዎ በኢሳ አለይሂ ሰላም የተነገረ ትንቢት አለ። አተልቁት ራያነ አሁንም ጥያቄን አልሰማኸኝም። ጆሮን ክፈትና በደንብ ስማኝ። ቁርአን የወረደው ለነብዩ መሐመድ ነው አልከኝ። አዎ ኦኬ። የኔ ጥያቄ ደግሞ የሚሆነው አሁን የምታመጣልኝ አንተ ከአዲሱ ነው ማለት ነው። አሁን እንድታመጣ የምፈልገው ስለ ነብዩ መሐመድ የተነገረ ፕሮፌቲካል ቁርአን ነብዩ መሐመድ ላይ ከመውረዱ በፊት ኤቪደንስ ካለ ያናቅር። ምክንያቱም አሁን የምታመጣውን ቁርአን አልቀበልህም። ነብዩ መሐመድ ላይ ስለወረደ ራሱ ቢጽፈው ሳንተ ምንድን ነው ኤቪደንስ? ከየት እንዳመጣልን ነው የፈለከው? ብሎ ቢጽፈው ኤቪደንስ ምንድን ነው? ከየት እንዳመጣልን ነው የፈለከው? ይኸውልህ አሁን አንተ ልክ ይሄ ቅድም ስናገር እንደነበረው ማለት ነው ነብዩ መሐመድ ላይ ከዚህ መጽሐፍ አምጣልኝ አልክ። ከየት እንዳመጣ ነብዩ መሐመድ የሚመቸውን ትምህርት ለራሱ ቢጽፍስ ለራሳቸው እንዳጻፉ መጀመሪያ እውነተኛ መገለጥ ስለመሆኑ እናረጋግጣለን። ኤቪደንስ ሊሆን የሚገባው አድምጠኝ ቆይ። ኤቪደንስ ሊሆን የሚገባው ምን መሰለህ? ኤቪደንስ ሊሆን የሚገባው ነብዩ መሐመድ ከመምጣታቸው በፊት ማቅረብ የምችለው ኤቪደንስ ስለሳቸው የሚመሰክር ፕሮፌቲክ ቃል ካለ ማምጣት ትችላለህ። አሁን ግን ቁርአኑን ከፍተሃል። ኦኬ ከታች ያላችሁ ሰዎች በመጀመሪያ ደረጃ በደንብ እንድትረዱ የቁርአንን እውነተኝነት መጀመሪያ እናረጋግጥና ከዛ የቁርአን ውስጥ ያለው ደግሞ ኢሳ አለይሂ ሰላም ምን መናገራቸውን ትንቢት መናገራቸውን ማረጋገጥ ይቻላል። እሱ ግልጽ ነው እኮ። በመጀመሪያ ቁርአን የአላህ መገለጥ ነው፣ እውነተኛ ነው። እውነተኛ ስለመሆኑ ስለ አንድ አምላክ በብቸኝነት ያስተምራል። እባክህ ከጥያቄው ጋር አይገናኝም። ይኸውልህ ከነብዩ መሐመድ ውጪ ስለ ነብዩ መሐመድ ማስረጃ እንደዚህ ይላል ብለህ ነው የተባለው። ሚውት አድርገህ እኛ ሚውት አድርገህ አሁንም አልሰማህም እኮ ጥያቄውን አልሰማህም። ይኸውልህ አንተ ሚውት አድርገህ እኛ ሚውት አድርገን አይደል እየሰማን ያለው እኮ። አሁን ነው የገባኸው ወንድሜ። አሁን ነው በቃ ይሄው ነው የሥላሴ አማኞች። ቆይ መንጫጫትና ወከባ መፍጠር አለ። ቆይ አንዴ ዝም በል በራሳቸው ራሱ አንዴ ዝም በል። ቆይ ሚውት አላደረግም ራሱ ታርቅ ነው ታወጥቼ ነበር ነው። ኧረ ትወርዳለህ አንተ። ምን ሚውት ማለት ነው? ድምጽ ይሰማል። አይ በቃ ነው ታስተናግዱት። አንዴ ነባ ለምን ደወረዳችሁ? ይኸውልህ ስሙ መጀመሪያ ስሙ። ይኸውልህ መጀመሪያ አንተ የምታወራውም ስማ። ማስረጃ ቅርብ ስትባል እዚህ ጋር እንደዚህ የተጻፈ አለ ብለህ ማስረጃ ቅርብ። ከዛ በተረፈ ለምንድን ነው የምታደርገው? በቃ ኔሴሰሪ አይደለም። አንተ ሙሴ ነብይ ስለሆነ የመሰከረልህ አምጣ እስኪ አንድ ማስረጃ። የኔ ድምጽ ይሰማል? የለም ሙሴ ነብይ አንዴ ሚውት አድርግ ብራዘር። ቆይ አንዴ ሪያን ሚውት አድርግ። ቆይ አንተ ሚውት አድርግ። ቤሪያ ካለ ይገባና ሚውት አድርግ አንተ። ቆይ እኔ ጠየቅኩት ከቁርአን እንዲያመጣልኝ አይደለም። እንዳለ ምንም ነብይ አይኖራችሁም። እንደዛ ከሆነ ዜሮ ነብይ ነው የሚኖራችሁ። ኤቲስት ናችሁ። አይ ቲንክ እኔ ኤቲስት ናችሁ የምጠይቁት ነገር ነው የሚገርመኝ። ሪያን ሚውት አድርግ ወይ ደግሞ ማይሰማ ከሆነ አውርጂው።
ምን ሚታርግ ትላለህ? አንተ አምጣ ለሙስሊም ነብይ የመሰከረው አንዴ ቆይ እስኪ ቆይ ከኔ ጋር ነው ቤሪያ ሲያወራ የነበረው። ቤሪያ ግባ ላወራ አይደለም ላወራ ሳይሆን ጀስሽን ላርግና እዚህ ጋር 93 ሰው አለ ምን ታርግ ብራዘር ቆይ አታወራም ቆይ አረጋለሁኝ አብሽር አታወራ ቆይ አንዴ ታላወራም አንዴ ተረጋጋ በእናትህ ቆይ አንዴ ምን ታርግ ራስህ ቆይ አንዴ ብራዘር ቆይ ልጁ እስከሚገባ ድረስ የምታወራው ልጅ እስከሚገባው ድረስ እሺ መልስ ካለ ወይ ከኔ ጋር ታወራለህ አሁን የምታወራው ልጅ እስከሚገባ ገብቷል በቃ ቤሪያ ስለገባ አንድ ጊዜ አንድ ሀሳብ ለበረቻ ቤሪያ ስለገባ 30 ሰከንድ ማውራት ትችላለህ ትተን ሄደን ነው እንጂ ሰለምቴዎች ነን ነገራችን ቤሪያ ይቅርታ ኔትወርክ ነው እንትን ያለኝ እሺ አሁን እኔ ጠየቅኩህን መልስልኝ ነብዩ መሐመድ ከመምጣታቸው በፊት ስለነሱ የተነገረ ፕሮፌቲክ ቃል ካለ ያንን ማስረጃ አቅርብ ኤቪደንስ አቅርብ ኦኬ ስለ ነብዩ መሐመድ ፕሮፌቲክ የሆነ ቃል እንዳለ ቁርአን ይናገራል በግልጽም ደግሞ ኢሳ አለይሂ ሰላም እንዳስተማሩ አስቀምጦልናል ቁርአንማ የወረደው ለነብዩ መሐመድ እኮ ነው አልከኝ አይደለ ነብዩ መሐመድ ስላለ ነው ቁርአን በሱ ላይ ነው የወረደው አሁን ኤቪደንስ ሊሆን አይቆም ቁርአን የያዘው ቃል በነብዩ መሐመድ ላይ የወረደውን ብቻ ሳይሆን በቀደሙ ነቢያት ላይ የወረደውን መገለጥ ይዟል ስለዚህ የቀደሙት ነቢያት ያስተማሩትን ቃል በቀደሙ ነቢያትም ሆነ በመዝሙራትም በህጉም መጽሐፍ ምናልባት ስለ ነብዩ መሐመድ ፕሮፌቲክ ቃል ካለ ያንን እንደ ኤቪደንስ ካሳየህ ልቀበል እችላለሁ ኦኬ አሁን በደንብ ስማኝ ቁርአን በነብዩ መሐመድ ላይ ወረደ እንጂ ከአላህ መገለጥ ሆኖ በነብዩ መሐመድ ላይ ወረደ እንጂ የያዘው ቃል የነቢያትን ቃል ጭምር ነው ሙሳ አለይሂ ሰላም ያስተማረውን ኢሳ አለይሂ ሰላም ያስተማረውን ዳውድ አለይሂ ሰላም ያስተማረውን የአብርሃምን ትምህርት የያዕቆብን እምነት ቁርአን ውስጥ ታገኘዋለህ ስለዚህ በቀደሙ ነቢያት ስለ ነብዩ መሐመድ የተነገረውን ፕሮፌቲክ ቃል በቁርአን ውስጥ እናገኘዋለን ማለት ነው ኦኬ የቀደሙ አሁን አንተ የቀደሙ ነቢያት ስለ ክርስቶስ ኢየሱስ ሞትና ትንሣኤ ተናግረዋል ይሄን ደግሞ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱስ በህጉ በመዝሙራት በነቢያት ስለኔ የተጻፈው ይፈጸም ዘንድ ያልኳችሁ ቃል ይሄ ነው ብሎ ተናግሯል አሁን እዛ ላይ እንገባም ነብዩ መሐመድ ነብይ ስለመሆናቸው አረጋጋጭ ቃል አለ ወይ ፕሮፌቲክ ቃል አላቸው ወይ አው ይሄው ካስቀመጥኩልህ እኮ የቱ ጋር ቁርአን ውስጥ የቀደመው ቁርአኑማ እንደ ኤቪደንስ አይቀርም ቁርአኑ የወረደው ራሱ እኮ ለነብዩ መሐመድ ስለሆነ ቁርአን ውስጥ እኮ ተገለጠልህ ብለው ወርዶልኛል እኔ ነብይ ነኝ አላህ መስክሮልኛል ብለው ራሳቸው ሊናገሩ ይችላሉ ስለራሳቸው ያ ምስክርነትም አይሆንም ምስክርነት በሁለቱም በሶስት ሰው ይጸናል ኦኬ ነብዩ መሐመድ ስለራሳቸው ነብይነት አላህ ነብይ አድርጎኛል አላህ ልኮኛል ስላሉ ነብይ ናቸው ብዬ አልቀበላቸው ምክንያቱም ስለነሱ ቃል ካሌለ እኔ እሳቸው መልእክተኛ ነኝ ስላሉ ብቻ አይደለም እኛ ነብዩ መሐመድን የምንከተለው እንደም ማን ነው እንደዛ ከሆነ ከነብዩ መሐመድ ከመምጣታቸው በፊት ስለነሱ የተነገረ ፕሮፌቲክ ቃል አለ አዎ አለ ቁርአን ያንን ሐሳብ ጭምር ይዟል ቁርአንማ እኮ ለራሳቸው ነው የወረደው ብራዘር ቁርአን በሳቸው ላይ ወረደ እንጂ የሳቸው ቃልን ብቻ ወይንም በሳቸው ላይ የወረደውን ትምህርት ብቻ አይደለም ያዘው የነቢያትንም ትምህርት ጭምር አጠቃሎ ነው ያዘው ወንድሜ የነቢያትን ትምህርት አጠቃሎ አልያዘም ነቢያቱ ስለ ክርስቶስ ኢየሱስ ሞትና ትንሣኤ መስክረዋል ብራዘር ነቢያቱ ስለ ክርስቶስ ኢየሱስ ሞትና ትንሣኤ መስክረዋል የትኛው ነብይ ነው ስለ ኢየሱስ ሞትና ትንሣኤ መሰከረው እዛውስ አንቀባብ አሁን አየህ መልስ ስታጣ ወደዚህ ደግሞ ልትሄድ ሽፍት ልታደርግ ነው አሁን መልስ ካለ ነብዩ መሐመድ ፕሮፌቲክ ቃል ካለ አሳየኝ ከቁርአን የምትል ከሆነ ግን ቁርአን ራሱ ለሳቸው ስለወረደ ኤቪደንስ ሊሆን ሆኖ ሊቀርብ አይችልም ኦኬ እሺ ሚውታር ስለዚህ የጠየቅኩህን መልስልኝ ከሌለ የለም በለኝ በቃ አለቀ እሺ ሚውት አድርግ ስለፈጠረ በፈጣሪ የምታመን ከሆነ ኤቲስት ከሆንክ አላውቅም በፈጣሪ የምታመን ከሆነ ስለፈጠረ ስለ ራስ ስለ በመታመነው አምላክ ጀስት ሚውት አድርገህ ስማ እኛ ጋይስ ታፕታፕ ኮፒ ሊንክ አድርጉታ መስማት ከፈለጋችሁ በጣም ብዙ ሰው አለና ኔትወርክ የተቆራረጠ ነው
ታፕ ኮፒ ሊንክ አድርጉ ጋይስ። የሀገር ሙስሊሞች እዚህ ያላችሁ ኮፒ ሊንክ ሼር አድርጉት እንጂ ምንድነው? መስማት ከፈለጋችሁ ማለት ነው መቆየት አለበት ቤቱ፣ አለበለዚያ ይፈጠፍጣችኋል። አንዴ በነገራችን ላይ ሳሪ ከታች ያለ ነው አብዛኛዎቻችን ከላይም ከታችም ያለ ነው ሰለምቴ ነን። ከክርስትና አስተምሮ ውሸት መሆኑን አውቀን የወጣን ሰዎች ነን። አይዞክ ለማንኛውም የተጠየቀውን ጥያቄ መልስ። ሌላ ነገሮች ለምን ነው የምትገባው? እና አንተ ይኸውልህ አንዴ ሐዋርያ ነበር፣ ከሐዋርያዊት እምነት ተከታይ ነበር፣ ከዛን ዩኒቴሪያን ሆንክ፣ አሁን ደግሞ ሙስሊም ሆናል። በሚቀጥለው ደግሞ ሌላውን እንጠብቃለን። አሁን ጳውሎስ አይሁዳዊ ነበር፣ ከዛ ክርስቲያን እንደሆነ ማለት ነው። ጳውሎስ መጀመሪያ አይሁዳዊ የክርስቲያን አሳዳጅ ነበር። መልስ ካለም ወደ መልስ ሄድና እንስማ። ከስር የሚሰሙ ሰዎች ስላሉ ሙስሊሞች ስላሉ በዚህ አጋጣሚ ሰለምቴዎች ነን። የነብዩ መሐመድን ትምህርት የተከተልን ሰዎች ነን። መልስ የለም። እናውቃለን። ቀጥል። አንተን ተከትለው እንደመጡ እናውቃለን። ግን እዛው ቁጭ ባሉት መስማት ከፈለጉ ቤቱን ላይክ ማድረግ አለባቸው፣ ሼር ማድረግ አለባቸው ነው ስለተፈቀደላችሁ ቤቱ ማለት ነው። አንዴ ሐሳባችንን እንጨርስ። አትደንግጡ፣ አትፍሩ። የነቢያት ትምህርትና የነቢዩ መሐመድ አስተምህሮ በዓለም ላይ ገኖና ሰፍሮ በብዛት ማለት ነው። መልስ ወደ መልስ ነቢዩ መሐመድ ነቢይ ስለመሆናቸው ፕሮፌቲክ ቃል ካላቸው አሳየኝ። ቁርአን ነው የምትል ከሆነ ግን ቁርአኑ ራሱ የወረደው ለነቢዩ መሐመድ ስለሆነ ኤቪደንስ ሆኖ ሊቀርብ አይችልም። ኦኬ እሺ አንዴ የሚውት አድርግ። አሁን በጣም እየሳትክ ያለበትን ነገር አንድ ነገር ላስቀምጥ። ስለመሆናቸው ፕሮፌቲክ ቃል ካለ አሳይ። ምክንያቱም ከነቢያቶች መጽሐፍ ወይ ደግሞ ነቢያቶች ካስተማሩት ትምህርት የተለየ ስለሆነ በነቢዩ መሐመድ ላይ ከወረደው መገለጥ ወይንም መጽሐፍ ውጪ የነቢያቶች መጽሐፍ በአሁን ዘንድ የለም ወንድም። አሁንም እንደ ኤቪደንስ አቅርብ የምጠይቀ ነቢያቶች ስለ ክርስቶስ ኢየሱስ መስክረዋል፣ መጽሐፍ ስለኔ ያወራል ብለዋል። ስለ ክርስቶስ ኢየሱስ ነቢያቶች አስተምረዋል፣ መስክረዋል። ነቢዩ መሐመድ ግን የተለየ ትምህርት ይዞ ስለመጣ ከነቢያቶች ትምህርት ጋር አይመሳሰልም በፍጹም። ስለዚህ የትኛው ነብይ ትምህርት ጋር አልተመሳሰለም? ነቢዩ መሐመድ ነቢይ ስለመሆናቸው ከመምጣታቸው በፊት ፕሮፌቲክ ቃል ካለ እንደ ኤቪደንስ አቅርብ፣ ከሌለ የለህም። እሺ ሚውት አርግ። በጣም የሚገርመው ነገር ከታቻን አርጊውመንት ለመስራት እየተሞከረ ያለው በክርስቲያኖች ዘንድ የብሉይ ኪዳን መጽሐፍት የነቢያት መጽሐፍት ናቸው ብሎ አምነው እንደነሱ እንድናምን ነው የሚያስገድዱን። በነገራችን አሁን የሰለሞን መጽሐፍ መኃልየ ዘሰሎሞን ትንቢት ነው ብለን እንድናምን ብራዘር ማስረጃ የለም። ምን አይነት ሰው ቆይ እዚህ ውስጥ መልስ የለውም። በቃ መልስ ስለሌለው ነው እኮ ነባዬ፣ መልስ የለውም። እዛ ነው አሁን እሱ ያወራውን ነገር መጀመሪያ አንዴ ጥያቄውን ወይ ጠይቀን ቤታችን እያለኛ ምን አደረገኝ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሁላችሁም ከታች ያላችሁ እና እያስቸገረኝ ነው። ይሰማል? ኑር አዲስ ሰላም ነው ወይ? ደህና ነኝ አልሐምዱሊላህ። ሁሉም ሰላም አልሐምዱሊላህ። እንዴት ነው ረመዳን? እንዴት ነው ረመዳን? በጣም አሪፍ ነው፣ እያለቀ ነው። ትንሽ ቀን የቀረን ኦልሞስት ሃፍ ዌይ ዳውን ሆነዋል። አንተ ጋርስ እንዴት ነው? አሪፍ ነው። አንድ ወንድማችን እንደውም ዛሬ የሆነ ነገር እያወራኝ ነበር፣ ደስ እያለኝ ነበርና ምን ነበር? እሱም በውስጥ ሚስጥር ነው። እኛ ሃይማኖታዊ ነገር ከሆነ እኛ የምንጠቀምበት በሚል ነበረ። ሀይር ነው። ማሻአላህ አሪፍ ነው በጣም አልሐምዱሊላህ። እና እንደዛ ሞዴሬተር ያላችሁ ኡስታዞቻችን ከመጡ ወደ ላይ አስገቧቸው። ሐሳብ ኦኬ ማን ነው ረያን? እሺ ከታች አንድ ሐሳብ ልስጥና ከዛ ኑር አዲስም ሌሎችም ሐሳብ ትሰጣላችሁና ረያን መግባት ትችላለህ። በነገራችን ላይ
በነገራችን ላይ ምን አለ መሰላችሁ ነብዩ መሐመድ ነብይ ስለመሆናቸው እና አንተ የኢስላምን አስተምህሮ የተቀበልክበትን ምክንያት ንገረን ነው ጥያቄው። ያንን ነው ለምንድነው ከክርስቲያኒቲ አስተምህሮ የወጣኸው የኢስላምን መንገድ የተከተልከው ሙስሊም የሆንከው ህይወትህን ብቻ ሳይሆን ስምህን ጭምር እኔ አብደላ ነኝ ብለህ የቀየርከው ነው ጥያቄው። እኔ ደግሞ ሙስሊም የሆንኩበትን ወደ ኢስላም የመጣሁበትን የአንድ አምላክ አስተምሮ ተከታይና የነቢያት መንገድ አረጋጋጭ በሆኑ መካከል በሙስሊሞች መካከል አምላክን ላመልክ የወደድኩበትን ምክንያት አስቀመጥኩኝ። የመጀመሪያው ነገር የነብዩ መሐመድ አስተምህሮ ትክክለኛና ቀጥተኛ ስለሆነ ነው። እንዴት ነው ትክክለኛና ቀጥተኛ የሆነው ነው ጥያቄው። አሁን አንተ የነብዩ መሐመድ አስተምህሮ ትክክለኛና ቀጥተኛ ነው ትላለህ። እንዴት ነው ትክክለኛና ቀጥተኛ የሆነው? የመጀመሪያው ፖይንት ነብዩ መሐመድ በግልጥና በስፋት በረገጠና በተረጋገጠ መንገድ የአንድ አምላክ አስተምህሮን አስቀምጠዋል። አምላክ አንድ ነው፣ ከሱ ውጪ የሚመለክ የለም በማለት አረጋግጠዋል። ስለዚህ ነፍሴም ተፈጥሮም ነቢያትም ያስተማሩትን የአንድ አምላክ ትምህርት ምን አድርገዋል? አረጋግጠዋል። ስለዚህ የአንድ አምላክ ነብይ ስለመሆናቸው ስለ አንድ አምላክ ማስተማራቸው ማረጋገጫ ነው። ሁለተኛው ይህ ብቻ አይደለም። ከስህተት መንገድ ስለ አንድ አምላክ ማረጋገጥ ብቻ አይደለም። ስለ አንድ አምላክ ትምህርት እውነተኝነት መመስከር ብቻ አይደለም። ከስህተት መንገድ እንድንመለስ ደግሞ ምን አድርገዋል? መልሰውናል። ከጣዖታት እንድንሸሽ ከታች ይሄ የትሪኒቲ አማኞች ነቢያቶችን የሚሳደቡ ክብራቸውን የሚያዋርዱ ይሄ የትሪኒቲ አማኞች ብቻ ሳይሆን ኦርቶዶክሳውያን ቀጥታ አሁን ከታች ይሄ ክብረ ነክ የሚሆኑ እኔ ቤት እንደዛ ስለማይፈቀድ ማለት ነው። ዕውቀት ነው፣ ጥንቱንም ዛሬም ዕውቀት ነው ወደ ቤት የሚነገር። ስለዚህ ክብረ ነክ የሆኑ ነገሮች የሚናገሩ በተለይ ኦርቶዶክሳውያን ጀስት ሚውት አርጓቸው፣ ብሎክ አርጓቸው፣ እንትን ካለ ስልጣን የሰጠዋችሁ ማለት ነው። እንዳይጽፉ ሚውት ብሎክ። እሺ እና ቆይ ለአንድ እህታችን ሞዴሬተር ብሎክ ጭምር አድርጋቸው። እሺ ገስት ላይ የሚገቡ ደግሞ ኡስታዞቻችን ካሉ ይግቡ። ስለዚህ ምንድነው የመጀመሪያው ነገር የነቢያትን መንገድ የአንድ አምላክ ትምህርትን አረጋግጠዋል። ሁለተኛው ከስህተት መንገድ እንድንመለስ አድርገውናል። ምን ከጣዖታት ከተለያዩ ባዕድ አምልኮ እንድንመለስ ጣዖታትን ከማምለክ እንድንሸሽ ወደ አንድ አምላክ አስተምህሮና ወደ ተቀደሰው ጉባኤ በአንድ አምላክ ትምህርት ወደ ተሰበሰበው ጉባኤ እንድንመጣ ከጣዖታት እንድንሸሽ አረጋግጠዋል። እንግዲህ ከጣዖታት ሽሹ አንድ አምላክን አምልኩ የሚል የሐሰት ነብይ የለም። ሐሰተኛና ሸይጣን ምንድነው የሚያደርጉት? ለራሳቸው ነው ክብርና ምንን ንግስና ነው የሚፈልጉት። ለምሳሌ የራሳቸው መጽሐፍ ላይ የሥላሴ አማኞች ወይንም የክርስቲያኖች መጽሐፍ ላይ ማቴዎስ ወንጌል ምዕራፍ 4 ላይ ሉቃስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስን በፈተነው ጊዜ ሰይጣን ምንድነው ያለው? ለእኔ ስገድልኝ ነው ያለው። ለአንድ አምላክ ስገድ አላለም። ስለዚህ ሰይጣን የአምላክን ክብር ለራስ ይወስዳል እንጂ ለጣዖት ለድንጋይ እንድንሰግድ ያደርገናል እንጂ ምን አያደርግም። ከድንጋይ ሸሽተን ከጣዖት ሸሽተን ከስዕል አምልኮ ሸሽተን ከትሪኒቲ ትምህርት ሸሽተን አንድ አምላክን በብቸኝነት እንድናመልክ ምን አያደርግም፣ አያስተምርም። ስለዚህ ነብዩ መሐመድ የመጀመሪያው እውነተኝነታቸው ለአንድ አምላክ ትምህርት መመስከራቸውና በሁለተኛ ደረጃ ደግሞ ምን ማድረጋቸው ከጣዖታት እንድንሸሽ ማድረጋቸው ይህ የእውነተኝነታቸው ምንድነው? ምስክር ነው። በሶስተኛ ደረጃ ይህ ብቻ አይደለም። ስለ ነቢያት ትምህርት አምላክ በገለጠላቸው ልክና መጠን መስክረዋል። በቁርአን ውስጥ ይሄንን እናገኛለን። ስለ ሙሳ ትምህርት፣ ስለ ኢሳ ትምህርት፣ ስለ ዳውድ ትምህርት፣ ስለ ሰለማን ትምህርት በቁርአን ውስጥ እናገኛለን። ነብይ መሆናቸውና የተከበሩ የአምላክ ባለሟል አገልጋይ መሆናቸውን ስለ ነቢያትና ስለ መልእክተኞች ምን አድርገዋል? መስክረዋል። በነገራችን ላይ ቁርአን በነብዩ መሐመድ ላይ
ተገለጠ ብለን እናምናለን እንጂ ቁርአን ምንድነው የቀደሙት ነቢያቶች ትምህርት አረጋጋጭ ጭምር ነው። ስለዚህ ምን ያደርጋል? በቀደሙ ነቢያት ዘንድ የነበረውን ትምህርትና ህግጋቶቻቸውን በቁርአኖች ውስጥ እንደውም ትንቢታቸውን በቁርአን ውስጥ እናገኘዋለን። ለምሳሌ በኢሳ አለይሂ ሰላም ስለ ነብዩ መሐመድ የተነገረውን ትንቢት በቁርአን ውስጥ እናገኛለን። የዳውድን ትምህርት እናገኛለን። ሄደን ሱረቱል የሱፍን ስናነብ የዮሴፍን እናገኛለን። ሄደን ስለማን በቁርአን ሙሉ የሆነውን ትክክለኛውን ትምህርት ከስተት መንገድ እንድንመለስ የሚያደርገንን የነቢያትን ትምህርት ጭምር እናገኛለን ቁርአን ውስጥ ማለት ነው። ይህ ምን እንዲሆን የቁርአን አረጋጋጭነት የተገለጠና የተረጋገጠ ያደርገዋል። ለምሳሌ የነብዩ ኢሳ አለይሂ ሰላም አወላለድን ጭምር ቁርአን ውስጥ እናገኘዋለን። አያችሁ? ስለዚህ ቁርአን በነብዩ መሐመድ አማካኝነት በጀብሪል አማካኝነት በነብዩ መሐመድ ላይ የወረደ የአምላክ መገለጥ ነው ብለን እናምናለን እንጂ የነቢያትን ትምህርት በውስጡ አናገኝም ብለን አናምንም። የነቢያትን ትምህርት አረጋጋጭነት በውስጡ ያቀፈ መጽሐፍ ነው ቁርአን። ከተሳሳተ መንገድ እንድንመለስ የሚያደርገን የሚያቀናና የሚያቀናና ወደ ትክክለኛው መስመር እንድናደርግ የሚደግፈን መጽሐፍ ነው ቁርአን። እውነተኛ ትምህርትን የሚያረጋግጥ ነው ቁርአን። በሶስተኛ ደረጃ በሚገርማችሁ መንገድ የራሳቸው ነቢያትና አስተማሪዎቻቸው እንደ ቁርአን ያለ ከፍ ያለ ትምህርት እንኳን በመጽሐፋቸው ውስጥ አናገኝም። ቀጥ ያለ ትምህርት እንደ ቁርአን ያለ በመጽሐፋቸው ውስጥ አናገኝም። ለምሳሌ በጣም የሚያስገርመው ነገር ነብዩ መሐመድ ከሳቸው በፊት ምን ትንቢት እንደተነገረላቸው ማረጋገጫና ማስረጃ አምጣ ተባለ። ኦኬ ይሄው ኢሳ አለይሂ ሰላም ምን ትንቢትን ተናግረዋል። ይህን የሳቸውን ትምህርትና ማረጋገጫ ደግሞ በቁርአን ውስጥ እናገኛለን፣ በግልጽ ተቀመጠ። ነገር ግን ይህንኑ ጥያቄ ወደ እነሱ ስናዞረው እዛው ጥያቄውን አቀረብኩኝ። ምን ሙሳ አለይሂ ሰላም ነብይ ናቸው ብላችሁ እናንተ የምታምኑት ከእሳቸው በፊት ከሙሳ አለይሂ ሰላም ወይንም ከነብዩ ሙሴ በፊት ስለሳቸው ፕሮፌት የተናገረ ነብይ ማስረጃ ስጡን። ይሄንን እኮ ማስረጃ ስጡን ስንል ከእሳቸው በፊት ያለ መጽሐፍ ስጡን ብቻ አይደለም፣ በራሳቸው መጽሐፍ ውስጥ ስለኔ ትንቢት ተነግሯል ያሉበትን ቦታ አሳዩን። የለም። ስለዚህ ሙሴን ነብይ ብለህ በተቀበልክበት መንገድ ነብዩ መሐመድን ነብይ፣ ሙሴን የአንድ አምላክ አማኝ ብለህ በተቀበልክበት መንገድ ነብዩ መሐመድን የአንድ አምላክ አማኝ። ለምሳሌ ኢብራሂም ከጣዖታት እንድንሸሽና ህዝቦቻቸውን ከጣዖታት እንዲሸሹና አንድ አምላክን በግልጽ እንዲያመልኩ አረጋግጠው አስተምረዋል። ይህንን ትምህርት አምጥተው ነብዩ መሐመድ ምን አደረጉ? በግልጽ አስተማሩ፣ በተገለጠላቸው መገለጥ። ኢብራሂም ምን እንዳደረገ ጣዖታትን እንዳፈረሰ በግልጽ እንዲሁ ደግሞ በሙሴ ዘመን ይሄን ሱረቱል አልበቅራና ሱረቱል ኢምራን ላይ እናገኘዋለን። በሙሴ ዘመን ምን አደረጉ? ጥጃን ሰሩ። በግልጽ ቃል የተቀመጠውን ማለት ነው። ይሄን ጥጃ ስህተት እንደሆነ አረጋግጠው እንደውም ጥጃውን በምን አይነት መልኩ ሙሳ አለይሂ ሰላም እንዳደረገው ሁሉ ታሪኩን እናገኘዋለን። ስለዚህ ያንን ታሪክ አንስተው ምን ከጣዖታት እንድንሸሽ አረጋገጡ ነብዩ መሐመድ። ስለዚህ ኢስላም የነቢያት ትምህርት ነው፣ የነቢያት መንገድ ነው ስንል ነብዩ መሐመድ ብቻ ይዞ በመጣው መገለጥ አይደለም። የነብዩ መሐመድ የመጨረሻው መገለጥ ነው፣ በነቢያት ላይ ሁሉ የወረደው መገለጥ። የነቢያት መጽሐፍ በሙሉ በነቢያት ላይ የወረደው ትምህርት በሙሉ የአንድ አምላክ ትምህርት ነው። ትሪኒቲ የሚባል ነገር የለም በነቢያት ዘንድ። ስላሴ የሚባል ነገር የለም በነቢያት ዘንድ። አንድ አምላክ በሶስት አካል የሚባል ነገር የለም በነቢያት ዘንድ። አብ ወልድን ወለደ መንፈስ ቅዱስን አጸረጸ የሚባል ነገር የለም በነቢያት ዘንድ። ይህንን ትተን ነው ወደ ኢስላም የመጣ ነው። ሙስሊሞች ነን ስንል ሳናፍር ማለት ነው። እውነተኛ ትምህርት ነው የምንከተለው ስንል ሳናፍር። አታፍሩም እኮ እናንተ የስላሴ አማኞች ነን ስትሉ እኮ። እኛ እንዴት ነው የኢስላምን መንገድ የነቢያትን መንገድ እየተከተልን በኢስላም የምናፍር የሚመስላችሁ? ሰለምቴዎች ነን ስንል አናፍርም እኛ። እንዴት ነው የስላሴን ትምህርት እየተከተልክ ጭራሽ ደግሞ ካንተ በተሻለ የስላሴን ትምህርት አውቀን ትተነው ማለት ነው። ካንተ በተሻለ እኮ ነው። ጀስት ቁጭ አድርገን የትሪኒቲ ትምህርት አንተ ስላሴ ብለህ የምታመልከውን
አስተምህሮ ካንተ በተሻለ ልናብራራና ልንተነትል እየቻለን ነው የተውንልህ። ምክንያቱም ስህተት ስለሆነ መጽሐፍ ራሱ ቢገለጥ የነቢያት ትምህርትን ይዟል ብለህ የምታምነው መጽሐፍ፣ ነገር ግን የተበረዘው መጽሐፍ፣ ነገር ግን ስለ አንድ ሴት የሚያወራው መጽሐፍ፣ ነገር ግን ስለ የሆነ መልእክት የሆነው መጽሐፍ፣ የነገስታትን ታሪክ ስለ ጦርነት የሚነግረን መጽሐፍ። ለምሳሌ ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 5 ላይ የእግዚአብሔር የጦርነት መጽሐፍ ይለናል። ሄደ መጽሐፈ ነገስትን፣ መጽሐፈ ዜና ውሎ ነው እኮ የነቢያት ያዋዋል ውሎ ማለት ነው። ዜና መዋል ማለት የውሎ ዜና ነው። የሚውሉት የውሎ ዜና ነገስታቱ እንዴት እንደዋሉ ማለት ያንን መጽሐፍ ብለህ ተቀብለዋል። እኛ ደግሞ ምን ብል ይሄንን አንከተልም። የማንከተልበትን ምክንያት አረጋግጠን አስቀመጥንልህ። እኛ የምንከተለው የአምላክን መገለጥ ነው እንጂ መኃልየ ሰሎሞን ለኔ ምን ይሰርልኛል? ለመንፈሳዊ ህይወቴ ነው የሚጠቅመኝ? ለስጋዊ ህይወቴ ነው የሚጠቅመኝ? ለምድራዊ ነገር ነው የሚጠቅመኝ? ምን ይጠቅመኛል? እኔ መኃልየ ሰሎሞን አልከተለውም። ነገር ግን ከአብ ውስጥ ወልድ ወጣ፣ ከአብ ውስጥ መንፈስ ቅዱስ ወጣ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው፣ በአካል ሶስት። ይሄን የምትለውን ትምህርት በራሱ መጽሐፍ ቅዱስ ያፈርሳል። አንድ አምላክ አብ አለ ብሎ በመለኮታዊ ምንነትና ማንነት አብ ብቻ አምላክ እንደሆነ፣ ይሄ ብቻ አይደለም፣ ወልድ አምላክ ብለህ በምታምነው ወይንም እግዚአብሔር ወልድ ብለህ በምታምነው በዛ አካል ደግሞ አብ እንደሚመለክ ይነግርሃል። የዮሐንስ ወንጌል ምዕራፍ 4 ላይ ምንድነው የሚል? ለአብ እሰግዳለሁ አለ። እንዴት ነው አምላክ ለአምላክ? አእምሯችሁንና አቅላችሁ ብትጠቀሙ ልባችሁን ብታስተነትኑ እኮ ትሪኒቲ የሚባል ነገር እንደሌለ በፍጥረት ውስጥ ታገኘዋለህ። ወንድም አንተ የምትደነግጠው የሰፋና የደረጃ አስተሳሰብ የተሰራልህ ቦክስ አለ። ወንድሜ አትደንግጥ። የተሰራልህ ቦክስ አለ። ከዛ ቦክስ ውጣ። የሰሩልህ አባቶች ብለው ያስቀመጡልህ የሆነ ቦክስ አለ። ከዛ ቦክስ ውጣ ወንድሜ። ትሪኒቲ ብለው የሃይማኖት አበው ብለው የሆነ የሰሩልህ ቦክስ አለ። ከዛ ቦክስ ውጣ። አትፍራ። የኢስላምን መንገድ አንብብበት። የነቢያትን መንገድ አስተንትን፣ መርምር፣ ፈትሽ። እውነቱን ታገኛለህ። መጽሐፍ ራሱ ስለ አንድ አምላክ የሚመሰክር ጢሞቴዎስን አንብበው ገብተህ ዘዳግም መጽሐፍ ምዕራፍ 8 ዘዳግም መጽሐፍ ምዕራፍ 32 አንብብ። ስላሴ የሚባል ነገር የለም። ለስላሴ አጎብድደህ በምድር ላይ በሰዎች መካከል ገዝፈህ ትታያለህ እንጂ ወይ ዘማሪ ወይ ሰባኪ ወይ ሐዋርያት ብለህ ትጠራለህ እንጂ የዘላለም ህይወት የለም። ወንድም በትሪኒቲ ትምህርት ውስጥ በስላሴ ትምህርት ውስጥ የሚገኝ የዘላለማዊ ህይወት የለም። እንደዛ የሚባል ነገር የለም። ስለዚህ የተገለጠውን እውነት የበራውን እውነት ግልጽ እንደ ፀሐይ የሆነውን እውነት ተከተል። ና ወደ ኢስላም ና። አትደንግጥ። አእምሮን ተጠቀም። ኢስላም የነቢያት መንገድ ነው። የነቢያት እምነት ነው። ተውሂድ የነቢያት እምነት ነው። ወንድም አንድ አምላክ በምንነትም በማንነትም አንድ አምላክ ነው ያለው። በሰማይና በምድር አንድ አምላክ ነው ያለው። የመላእክት ሁሉ ጌታ አንድ አምላክ ነው ያለው። ከዛ ውጭ አምላክ የለም። ከአላህ ውጭ አምላክ የለም። ከአላህ ውጭ ጌታ የለም። ወንድም ልታጎነብስለት፣ ልትሰግድለት፣ ልትገዛለት፣ ልታመልከው የሚገባ አንድ አምላክ አለ። እሱም አላህ ነው። ከአላህ ውጭ አምላክ የለም። ወንድም የተጠራው ጉባኤ፣ የተሰበሰበው ጉባኤ ወደ መስጊድ ስትሄድ ለአንድ አምላክ ነው የሚሰግደው። ለአብ ሰግጄ ወልድ ይቀናል አይልም። ለወልድ ሰግጄ መንፈስ ቅዱስ ይቀናል አይልም። የአምልኮ ቅንዓት እንኳን የለም። ትመጣለህ፣ ለአንድ አምላክ ብቻ ትሰግዳለህ። በቃ የለም ከዛ ውጪ። ቀና ስትል ማንን ነው የምታገኘው? አላህን ታገኛለህ። ወደ ጎን ስታይ ደግሞ መስጊድ ውስጥ ማንን ታገኛለህ? ወንድምና እህትህን ታገኛለህ። የአንድ አምላክ አምላኪዎች የሆኑት የነቢያት መንገድ ተከታዮች የሆኑት እና መስጊድ ውስጥ የተቀመጠ የሆነ ነገር የለህም። ቀጥታ ወደ ማን ነው አምልኮህ? ቀጥታ አምልኮህ ወደ ማን ነው? ወደ አንድ አምላክ ብቻ ነው። አምላክ በብቸኝነት የሚነግስበትን ጉባኤ ተቀላቀል። አትደንግጡ። እንዴ አንተ መጽሐፍን ስለማታውቅ መጽሐፍን ስላላነበብክ የሆነ ቸርች የሆነ ቤተክርስቲያን ሄደህ
ስላስደነገጡ የሆነ ታሪክ ስላስተማሩህ ምናምን የሆነ ግዕዝ ስላነበቡልህ ወይ የሆነ ወንጌል ብለው የሆነ ዶክትሪን ስለሰሩልህ ወይ ሲስተማቲክ ቴዎሎጂ ስላስቀም የሆነ ኮርስ ስለሰጡ የሆነ ሐዋርያ ብለው ስለተጠሩ የሆነ ነብይ ብለው ስለተጠሩ ምናምን የሚያስደነግጡ የሚያስፈሩ ምናምን ነፍስህን ጠይቃት የአምላክን ብቸኝነት ተመሰክርልሃለች። አይኖችህን ክፈት። ሰማይና ምድር ይሄ የተነጠፈው ምድር ይሄ የተዘረጋው ሰማይ የአምላክን ብቸኝነት ይመሰክርልሃል። አንድነት ይመሰክራል። ህጉ ራሱ እስራኤላዊ ብለን የምትከተላቸው ሰዎች አሁን ዓለምን የሚበጠብጡት ማለት ነው። በህጋቸው ምንድነው? እስራኤሎች ስማ ጌታ አምላካችን አንድ ነው፣ እርሱም በፍጹም ነፍስ በፍጹም ኃይል ውደድ የምትል እቺ ናት አለ። ያንን አምላካቸውን ደግሞ ኢየሱስ ክርስቶስ መጥቶ አምላኬ አለ። አምላኬ ስለምን ተውከኛል? አምላኬ ስለምን ተውከኝ? ስለዚህ ኢየሱስ ያመለከውን አምላክ ተከተል። ኢየሱስን መልእክተኛ ያደረገውን አምላክ ተከተል። ሙሴን መልእክተኛና ነብይ ያደረገውን አምላክ ተከተል። መተህ ትደነግጣለህ እንዴ? ማን ቆጥሮ ሰጠ? ማን ቆጥሮ ሰፍሮ ሰጠ? ወንድሜ አስተንትን፣ መርምር፣ ፈትሽ፣ አእምሮን ተጠቀም። ነፍስ ለምትጠይቅ ጥያቄ ኢስላም መልስ አለው። በነገራችን ላይ የትሪኒቲ አማኞች በጉባኤያቸው ራሱ አይስማሙም። ለምሳሌ የመጽሐፍ ቅዱስ ማህበር ይሉሃል። ከዛ ለየራሳቸው አንዳንድ መጽሐፍ ይዘው ይወጣሉ። የመጽሐፍ ቅዱስ ማህበር አለ። ከዛ ለፕሮቴስታንቱ 66 ይሰጣዋል። ራሱ የመጽሐፍ ቅዱስ ማህበር እምነታቸውን የሚከፋፍል ነው። በራሱ የመሰረቱት ማህበር ማለት ለፕሮቴስታንቱ 66 ይሰጣቸዋል። ለካቶሊኩ 73 ይሰጣል አትሞ ማለት ነው። ለኦርቶዶክሱ ስንት ይሰጣል? 81 ይሰጣል። ከዛ ደግሞ ምን ይላቸዋል? እናንተ ላይ ደግሞ ያልተጨመረ መጽሐፍ አለ ይላቸዋል። ጭራሽ ኦርቶዶክስ ላይም ያልተጨመረ ፕሮቴስታንት ላይም ካቶሊኩም የማያውቀው መጽሐፍ ደግሞ መጽሐፍ ቅዱስ ውስጥ አለ። ለምሳሌ የእግዚአብሔር የጦርነት መጽሐፍ፣ መጽሐፈ ያሻር፣ ትንቢተ አዶ የሚባል ነብይ እንዳለ ታውቃላችሁ? መጽሐፍ ቅዱስ ውስጥ ትንቢትና መጽሐፍ እንዳለው ነገር ግን ፕሮቴስታንቱም ኦርቶዶክሱም ካቶሊኩም የሱን ትንቢትና መጽሐፍ እንዳላካተተ አለኩ መጽሐፍ ቅዱስ ውስጥ። ከዛ መልሶ የመጽሐፍ ቅዱስ ማህበር ይላቸዋል ለሶስቱም አልሰጠዋል፣ ለሶስቱም አላካተትኩም። ግን እነዚህ አካላት ምንድናቸው? ነብይና መጽሐፍት ናቸው። መጽሐፈ ያሻር የእግዚአብሔር መጽሐፍ ነው፣ ግን ስላላገኘሁት ምን አላደረኩላችሁ? አላካተትኩም። የእግዚአብሔር የጦርነት መጽሐፍ የእግዚአብሔር መጽሐፍ ነው፣ ግን አላካተትኩትም። ሙሴ አብዛኛውን ታሪክ ከዛ ነው የወሰደው። ለምሳሌ ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 5 ላይ ያለው በእግዚአብሔር የጦርነት መጽሐፍ እንዲህ ተጽፏል ይላል። ኢያሱ ምዕራፍ 10 ቁጥር 13 ላይ በያሻር መጽሐፍ እንዲህ ተጽፏል ብሎ ያስቀምጥልሃል። ይሄ ብቻ አይደለም። የኦርቶዶክስ 80 አሐዱ የሚባለው መጽሐፍ እስካሁን ህትመቱን አልጨረሰም። ለምሳሌ የአዲስ ኪዳን 8ቱን የቀኖና መጽሐፍት የኦርቶዶክስ 80 አሐዱ የሚባለው በስም ደረጃ 81 ተባለ እንጂ ምን አይደለም ያካተተ አይደለም። የአዲስ ኪዳን የቀኖና መጽሐፍት መጽሐፈ ቀለምንጦስ አልተካተተበትም። መጽሐፈ ግጽ አልተካተተበትም። መጽሐፈ ሐዋርያት አልተካተተበትም። ስምንቱ የቀኖና የአዲስ ኪዳን የቀኖና መጽሐፍት በህትመት ደረጃ አልተካተቱበትም። መጽሐፉ በአሁኑ ዘንድ ስንት መጽሐፍ ነው? 73 መጽሐፍ ነው። በስም ነው 81 የሚባል። ትምህርትም ሐሳቡም ያልተካተተበት መጥቶ እዚህ ጋር ስለገዘፈ ስለበዛ በምድር ላይ የሆነ ቸርች የሆነ ቤተክርስቲያን ምናምን ብሎ እሱ የሰየመው ምናምን ስላለ እኛም እንድንደነግጥ አንድ ነፍስ ነው ያለን። ምን ያስደነግጠና ነው? አንድ ነፍስ ነው ያለን። ምን የሚያስደነግጠን ነገር አለ ወይ? አምላክን በብቸኝነት በምድር ላይ እናመልካለን ወይ ደግሞ እንጠፋለን። በቃ ያንን ነው የምናደርገው። ምንም የሚያስደነግጠን የሚያስፈራን ነገር የለም። ለጥያቄዎቻችሁ በሙሉ ደግሞ ኢስላም መልስ አለው። አትሸበሩ። ይሄ ቲክታክ ላይ የሚያነሱ ሰዎች አሉ። ለምሳሌ ከሐዲስ ከቁርአን ምናምን ያወቁና ያስተነተኑ የመስላቸው የሚናገሩት የውሸት ትርክት አለ እና እነዛን ማጤን መፈተሽ ያስፈልጋል። እና እስቲ ኑር አዲስ አሰላሙ አለይኩም። ማን ነው ከጎኔ ያለኸው?
ሰላም ብያለሁ። እስቲ ሐሳብ ካላችሁ ጨምሩበት። የኢስላምና የነቢያት ትምህርትና እምነት በሚለው ሐሳብ ላይ ማለት ቱላሂ ወበረካቱ። ኖ ምንም የምጨምረው ነገር የለም። ማሻአላህ አላህ ይጨምርልህ። ሁሉም ነገር አጠቃለዋል። እና ብዙ ጊዜ እኔ እነሱ ይህን ጥያቄ ሲያነሱት ከታችም ላለው ሙስሊም በመጀመሪያ ደረጃ የነቢያት ነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው በፊትን ስለ እሳቸው የመሰከረ ብለው ሲጠይቁ ያንን መልስ ከመመለስ ይልቅ መጀመሪያ የነቢይነት መስፈርት ምንድን ነው ነው ይህን ጠይቋቸው። የነቢይነት መስፈርት 1 2 3 4 ብለው ያስቀምጡና ከዛ በኋላ በዛ መስፈርት ውስጥ ነቢዩን ያልፋሉ ወይስ ይወድቃሉ የሚሉት ነገር ላይ ዲል ማድረግ ነው። ገብቷቸዋል። ያ ምንድነው መጀመሪያ አንድን አካል ወይም አንድን ሰው ነብይ ነው ለማለት መስፈርቱ ምንድነው ነው። መስፈርቱ መጀመሪያ ያስቀምጡላችሁ ከመከራከርና ጊዜ ከመጨረስ ማለት ነው። መስፈርቱ ካስቀመጡ በኋላ ያንን እያንዳንዱ ያነሱት ነገር ነጥብ በነጥብ 1 2 3 ያንን ነገር መጣል። ለምሳሌ አሁን ቅድም ሲያነሳ ወይም ሲያሩት የነበረው ነብዩ ከሳቸው በፊት ሌላ እሳቸው ነብይ መሆናቸውን የመሰከረላቸውን ሰውን አምጡ አለ። ኦኬ ያ ከሆነ ሪኳየርመንቱ ቅድም አንተ እንዳልከው አብርሃም ነብይ ነው እንደ መጽሐፍ ቅዱስ፣ ምክንያቱም የሰውየውም ነብይ ነውና ሚስቱ ለቀቀለት ይላል ኦሪት ዘፍጥረት 27 ላይ ነው መሰለኝ ያለውና አብርሃም ነብይ መሆኑ ከዛ በፊት ማን የመሰከረለት? መልስ አለ የለም። ሙሴ ነብይ ነበር ተቀብለውታል፣ ወይም ለምና ሙሳ አለይሂ ሰላም ተቀብለውታል አይደል? እሱ ነብይ መሆኑን ከዛ በፊት ሙሴ የሚባል ነብይ በግብጽ ምድር ይነሳል ብሎ ትንቢት የሰጠ አካል አለ የለም። ኦኬ ከዛ በኋላ ነብያቶቹ ከመጡ በኋላ ወደ ኋላ ደግሞ ዞር ብለን ደግሞ አይ ለምሳሌ ሙሴ ከመጀመሪያ ባይመሰከርለት ከኋላ የመጡ ነብያቶች ደግሞ መስከረውለታል የሚባል ነገር ከሆነ ደግሞ ያ የሚነሳ ከሆነ ኦኬ ኢየሱስ ደግሞ ከሄደ በኋላ ከዛ በኋላ ሌላ ነብይ መጥቶ ኢየሱስን አምላክ ብሎ ኢየሱስ አምላክ ነበር ብሎ የመሰከረ ነብይ አለ በእነሱ አካሄድ የለም። ስለዚህ አንድ ነገር ከሙሴ በኋላ ወይም ከነቢላ ሙሳ አለይሂ ሰላም በኋላ ሌላ ነብይ ባይመጣ ኖሮ ግዴታ ከዛ በኋላ የመጣ ነብይ ማን ነው የመሰከርለት አይባልም። ከፊትም አልተመሰከረም ከኋላም አይመሰከርም። ምክንያቱም አንድን አካል የመጨረሻ እስከሆነ ድረስ ማለት ነው። ስለዚህ ያንን አንድን አካል ከመጨረሻው ከሱ በኋላ የመሰከረ አለ ብሎ መጠየቅ ራሱ ሎጂካሊ ራሱ ሴንስ አይሰጥም። ያ ከሆነ ቅድም እንዳልኩት ኢየሱስ አምላክ እንደነበረ ከዛ በኋላ መጥቶ የመሰከረው ነብይት አለ። ባይ ዘ ዌይ እዚህ ጋር ራሱ ትልቅ ትምህርት አለ። እሱ ምንድነው? ኦኬ ኢየሱስ እግዚአብሔር ነው ወይም አምላክ ነው ብሎ ያመልካሉ። አላህ ግን ከዛ በኋላ አላህን ስራውን ሰርቷል። እንዴት ነው ስራውን የሰራው? አላህ ከዛ በኋላ ሌላ ነብይ አስነስቶ ኢየሱስን አምላክ እንዳልነበረ የላከው ነብይ እንደነበረ ወደ እስራኤል ልጆች የተላከ ነብይ እንደነበረ አላህ ክሊር በሆነ መንገድ አስቀምጦታል። ከኔ ውጭ ሌላ አምላክ የለም፣ ነብያቶችም ሲያመልኩኝ የነበረው እኔ ነኝ፣ እኔም በብቸኝነቴ አምልኩኝ። ኢሳ ወይም ደግሞ ኢየሱስ አለይሂ ሰላም እንደ ቀድሞም ነብያቶች የተላከ ነብይ ነው እንጂ ሌላ ነብይ አይደለም ብሎ አስቀመጠ። ኦኬ አላህን ስራውን ሰርቷል። ኢየሱስ አምላክ ከሆነ በእንደነሱ አካሄድ ለምንድነው ከዛ በኋላ ሌላ አካል ልኮ አይ እኔ እግዚአብሔር ነበርኩኝ ወይም እኔ አምላክ ነበርኩኝ ከዛ በኋላ የመጣ ነብይና ከዛ በኋላ ቁርአን የተባለው ነገር ስህተት ነው ብሎ ለምን ሊያርም አልፈለገም? ስለዚህ ማን ነው ፌለር? እዚህ ጋር ፌል ያደረገው እኮ ኢየሱስ እኮ ነው። በእነሱ አካሄድ ከሄድን ማለት ነው። አላህ ቅድም እንዳልኳቸው አላህ ስራውን ሰርተዋል፣ ክሊር አድርጓል። የነበረው ነገር በነቢዩና በኢሳ አለይሂ ሰላም 600 ወይም 500 ምናምን ዓመት ጋፕ አለ። ያ ሁላ የነበረው ውዥንብርና ቅዠትን አላህን ክሊር አደረገው። እንደደገምኩት ማለት ነው። ክሊር አደረገው ማለት ነብያቶች ኢየሱስን አምላክ እንዳልነበረ ነብይ እንደነበረ ወይ መሲህ እንደነበረ ከዛ ያለፈ እንዳልሆነ እናቱም ሆነ እሱም እውነተኛ እንደነበሩ ምግብ ይበሉ እንደነበረ እና እነሱም ደግሞ ሲያመልኩት የነበረው እንደ አላህ ብቻ እንደሆነ ክሊር አድርገዋል። አላህ ደግሞ እንደገና ክሌም አደረገ። ሱረቱል ማኢዳ ላይ ምን ይላል? እናቱም ሆነ ኢሳ በምድር ላይ ያሉ ነገሮች ሁለቱንም አላህ ማጥፋት ቢሻ ኑሮ ከአላህ የሚጠብቃቸው ማን ነው ይላል። ስለዚህ ኢየሱስና አምላክ ከሆነ ከዛ በኋላ ሌላ ነብይ አስልኮ ስለሱ አምላክነቱ እንዴት ነው ሊያጽድቅ የማይችለው? ስለዚህ ፖይንት ለማጠቃለል ያክል አንደኛ በመጀመሪያ ደረጃ ምንድነው የነብይነታቸው መስፈርታቸው? አንድ አካልን ነብይ ነው ለማለት ምንድነው መስፈርቱ? 1 2 3 4 5 የቻሉትን ያክል ማለት ነው። ባይ ዘ ወይ ምንም አይነት ነገር ራሱ ማንሳት አይችሉም። ሲጀምር አንድ ነብይ የተባለበት ሪኳየርመንቱ መስፈርቱን ማያውቁትም። ልክ የአምላክ ራሱ ምንነትን እንደማያውቁ ሁላ የነብይት መስፈርትን ያውቃሉ ብዬ አላስብም። ምክንያቱም የሚያነሷቸው ነገሮች እዚህ ግባማ ይባል ነው። ለዛውም ከተባለ ራሱ በእነሱም ራሱ ሄደን ስለ ነብዩ ሰለላሁ ዐለይሂ ወሰለም የተነገረ ነገር አለ። ኦፍ ኮርስ አለ። ግን ለኛ ደግሞ መመሪያችን ቁርአንና ሐዲስ ስለሆነ ግዴታ በእነሱ ላይ ሄደን ይሄ ነው ልንላቸው አንችልም። ግን ነብዩ ያመጡት ነገር ምንድን ነው? እነዚህ ሰዎች ቆመው አያስቡም እንጂ ወላሂ አንድ ነገር ሁሌ የምናገረው ነገር አለ። ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ከመካ በተሰደዱ ጊዜ ወደ መዲና በተሰደዱ ጊዜ ማለት ነውና ማን ነበር ያሳደዷቸው? ጣዖት ቁረሾች ነበሩ፣ ጣዖት አምላኪዎች። ታዲያ ነብዩ እውነትም ነብይ ባይሆኑ እውነተኛ ነብይ ባይሆኑ እንዴት ነው ወደ መዲና በተሰደዱ?
እንዴት ነው ይህን ነቢይ ከአንድ ሰው ጋር አትሊስት አብረው ማይሰሩት? ያ ማለት ቁረይሾችን ካባረሯቸው ወደ መዲና በገቡ ጊዜ መዲና ውስጥ ደግሞ ብዙ ጅሁሾች አሉ። ብዙ የጅሁሽ እንትኖች ነበሩ፣ ጎሳዎች ነበሩ። አትሊስት ከነሱ ጋር ሆኖ ያባረሯቸው ከንብረታቸውን ወስደው መካዎች ማለት ነው። ግማሹ ወደ ኢትዮጵያ ተሰደው፣ ግማሹ ወደ ጧፍ፣ ወደ ብዙ ቦታ የተሰደዱ አሉ። መዲና ደግሞ ሲሄዱ በጣም የሚቆጠሩ ነው፣ ሰባ የሚሆኑ ሰሃቦች ነበሩ። ሲገቡ ምንም ነገር የላቸው፣ ንብረቶቻቸው ሁሉ ነገር ጥለው ነው ለስንት ዓመት ያፈሩት ለ40 ለ50 ዓመት ያፈሩት ንብረታቸው ሁሉ ጥለው ነው ወደ መዲና የገቡት። ስለዚህ ማንም ቢሆን አእምሮ ያለው ሰው ነብዩ ምን ነበር ማድረግ ያለባቸው? እሳቸው ውሸተኛ ነብይ ቢሆኑ ይሁዶች አሉ፣ ጁሾች አሉ መዲና ውስጥ። ከነሱ ጋር ተባብረው ማን ነበር ዲፌንድ ማድረግ መዋጋት የነበረባቸው? ቁረይሾች። ነብዩ ግን ሄደው ከይሁዶች ጋር አበሩ? ኖ አላበሩ። እንደገና ደግሞ ነጅራ የሚባሉ ክርስቲያኖች አሉ፣ እዛ አካባቢ የሚኖሩ ነበሩ። ታዲያ ከነሱ ጋር አብረው ወይም ደግሞ ከይሁድ ነቢዩ በዛም በሰዓቱ ማለት ነው በዚህኛ በኩል ከቁረሾች ይዋጋሉ፣ በዛኛ በኩል ደግሞ ከአይሁዶች ይዋጋሉ፣ በሌላ በኩል ደግሞ ከፐርሺያኖች ጋር ይዋጋሉ። ከዛ በኋላ ኤክስፓንድ ዳረ ነገርየው ማለት ነው። እንዴት ነው አንድን አካል አእምሮ ላለው ሰው ማለት ነው ውሸት ከሆነ እንዴት ነው አትሊስት ከአንድ ሰው ጋር አላይ ወይም ደግሞ ግሩፕ ፈጥሮ አንድን ጠላቱ ሊከላከልና ሊዋጋ የማይችለው በእውነተኛ መንገድ እስካልሆነ ድረስ? ይህ እንዴት ነው የሰው ልጅ ሊያስበው የማይችለው? እንዴት ነው ከአንድ አካል ማይ ወይም ከይሁዶች ጋር ወይም ከክርስቲያኖች ጋር ወይም ከፐርሺያኖች ጋር ወይም ከመካ ቁረይሾች ጋር ከአንድ አካል ሆነው አንድን ጠላታቸው እንዴት ነው የማይዋጉት? ሁሉም ነገር እኔ እችለዋለሁኝ ብለው እንዴት ነው አንድ ሰው ሊዋጋ የሚችለው? ለዛውም በጣት የማይቆጠሩ ህዝቦች ማለት ነው። የበድር ጦርነት በተደረገ ጊዜ ሙስሊሞች 300 ምናምን ነበሩ። ቁረይሾች ላይ ከ1000 እስከ 3000 አካባቢ ቢደርሱ የነበሩ ማለት ነው። ያ ሁላ በነበረበት ይሄን በጣት የሚቆጠር ሰው ይሄ ሁሉ ከፐርሺያም ይዋጋሉ፣ ከክርስቲያኖችም ጋር ከይሁዶችም ጋርም ከቁረሾችም ጋርም። ለምን? አምላካቸው አንድ አምላክ ብቻ ነው። አላህን ብቻነትን አምልኩ። እናንተ ጣዖትን እናንተ አምላካችሁ አይደለም። የአባታችሁን የኢብራሂም ሃይማኖት ተከተሉ። የኢስሐቅን፣ የያዕቆብን፣ የእስማኤልን፣ የሙሳንም፣ የዳውድንም፣ የሱለይማንም አለይሂ ሰላም የኢሳንም ሃይማኖት ተከተሉ። አላህችሁ የፈጠራችሁ አምላክ አንድ ነው። የእናንተም አምላክ የኛም አምላክ አንድ ነው። ሰዎች እናንተ የመጽሐፉ ባለቤቶች ሆይ ወደ ቀጥተኛው መንገድ ኑ። በእኛና በእናንተ መካከል ያለው እውነተኛው ነገር እናውራ። እሱም ከአንድ አምላክ በስተቀር ሌላ ላናመልክ። እንዴት ነው ነገርየው? እንዴት ነው ነገርየው ላይ ስናስበው ማለት ነው። ለክርስቲያን ምን አለ ነብዩ ሰለላሁ ዐለይሂ ወሰለም እኮ አንድ ነብይ እንደ አዘ ፕሮፌሲ ራሱ ቢወሰድ አሁን ባለንበት ሰዓት ላይ ኤቭሪ ዴይሊ ቱዴይ ነገርን ገባብኝ የሚከሰተው ነገርን በትንቢታቸው ያስቀመጡት እያንዳንዱ ነገር በአይናችን እያየን ነው። በእርግጥም ይመጣል። የትንሣኤ ቀን ከመምጣቱ በፊት አሉ አራጣ ወንጠቅላ ላይ ይስፋፋል። እያንዳንዱ ሰው ባይፈልገው ራሱ አራጣ በየቤቱ ይገባል አለ። በዌስተርን ዓለም አሁን የሰው ልጅ የሚተዳደረው በአራጣ ነው። ይህ የተናገሩት ነው። ሴት ልጅ የለበሰች መስሎ ትታያታለች፣ ግን ራቆታ ነው የምትሄደው አሉ አለ። የቅያማ ቀን ይመጣል፣ ከቅያማ በፊት ይመጣል አሉ። እነዚህም በድዌና አረቦች ማለት በእግራቸው የሚሄዱ በድዌና አረቦች ምንም ነገር የሌላቸው ግመል ጠባቂዎች፣ ፍየል ጠባቂዎች እንዲሁም ነው በተራራ ላይ ድንጋይ ቤት ሰርተው የሚኖሩ ጊዜ ይመጣል አሉ። እነዚህ ሰዎችን በህንፃ ይወዳደራሉ አሉ። ማን ነው በህንፃ የሚወዳደረው? ቤዱና አረብ የተባሉት መካነ ሳዑዲዎችና ዱባዮች ናቸው። በዓለም ላይ አሁን ትልቁ ቢልዲንግ ያለው የት ነው? ቡርጅ ከሊፋ ዱባይ ላይ ነብዩ ተናገሩት ነው። ባይዘዌ እኮ ይሄን ብቻ በህንፃ ይወዳደራሉ አይደለም። ባይዘዌ በዛን ሰዓት ላይ የዛሬ 1400 ምናምን ዓመት ማለት ነው ህንፃ የሚባል ነገር አይታወቅም። አሁን ላይ ሆኖ ቢሆን የሰው ልጅ ህንፃ ስላየ ትንቢት ተናገረ ይባላል። በሰዓቱ እንኳን ህንፃ አይደለም G+1 አይታወቅም ወይም G+2 አይታወቅም። እንኳን እንደዚህ ትላልቅ ህንፃዎች ሊገነቡ አይደለም። ህንፃው መገንባቱ ብቻ አይደለም። የተናገሩት ምን አለ? መሬትን የምትሰጣቸው ነገር አለ። ያንን ነገርን ከመሬት ላይ በሚያገኙት ነገርን በእርግጥም ብር እንደፈለጉ ያገኛሉ። ትላልቅ ህንፃዎችን ይገነባሉ፣ በሱም ይወዳደራሉ አሉ። አሁን ማነው ህንፃ የሚገነባው? ሳውዲ። ምክንያቱም ዱባይ ከሊፋ ወይም ቡርጅ ከሊፋ ከተገነባ በኋላ ሳውዲ ደግሞ ሌላ ግንባታ እየገብናቸው። ከምንድነው የተገኘው? በዱባይ የዛሬ 50 ዓመት ማለት ዱባይ ማለት ምንም ነገር ያልነበረባት በረሃ የነበረች ሀገር ነበረች። ሱብሃንአላህ ምን አገኙ? ነዳጅ አገኙና ሀገሩ እንዳለ ቀይረውታል። እና ህንፃው ብቻ መገንባቱም ሳይሆን ማለት ነው ህንፃው በምን እንደሚገነባና ብር እንዴት እንደሚያገኙ የተቀመጠ ፕሮፌሲ ነው። ይመጣል አሉ። ቅያማ አትቆምም አሉ። በእርግጥም ይህችን ሀገር ያሉበት ሀገር ወደ ነበረችበት ሳትመለስ በፊት ቅያማ አትቆምም። ወደ መጀመሪያ ወደ ግሪን ትቀየራለች። ባይ ዘ ወይ ወላሂ እዚህ ጋር ሁለት ፕሮፌሲ ነው ያለው። ምን ፕሮፌሲ ነው? ወደ ነበረችበት ግሪን ትቀየራለች ማለት ሳውዲ ወይም ደግሞ እዛ አካባቢ በፊት ምን ነበር ማለት ነው? ግሪን ነበር ማለት ነው። ከዛ በኋላ ደግሞ እንደገና ምን አሉ? ገና በድጋሚ ወደ ግሪነት ይቀየራል አለ። አሁን ናሳ ላይ ብትገቡ ናሳ 2012 2018 እና 2019 ያወጣውን ስታቲክስ መሰረት በዚህ ፕሮፌሲ መሰረት ሳውዲ ወዴት እየተቀየረች ነው? ወደ ግሪንነት እየተቀየረች ነው። ፕሮፊት እስከም ትሩ እውነት እየሆነ ነው ያለው። እሺ ገዛ ምን አሉ? ከዚህ በፊት እንደነበረች ነው ያሉት። አሁን ደግሞ አርኪኦሎጂ ጥናት በሚያመለክተው መንገድ
የዛሬ ስንትና ስንት ዓመት አካባቢ ወደዛ አካባቢዎች ምን ይኖሩ ነበር? ልክ አናኩማን ነው እንደዚህ በረግራጋማ ቦታ የሚኖሩ እንስሳቶች ዝሆን፣ እነዚህ አዞዎች ምናምን ነገር እዛ አካባቢ እንደሚኖሩ አሁን በአርኪኦሎጂካል ጥናት አረጋግጧል። ያ ማለት ነቢዩ ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ላይ ምንም እዛ አካባቢ በረሃ ቢሆን ራሱ ወደ ነበረችበት ይመለሳሉ ሲባል ያለፈን ፕሮፌሲ ተናገሩ፣ የሚመጣውም ተናገሩ ማለት ነው። እስቲ አንድ ክርስቲያን በባይብል ላይ ይቆምና ማለት ነው ለኛ አሁን ነብያቶችን አላየንም፣ ነብዩ ሰለላሁ ዐለይሂ ወሰለም አየን አላየንም፣ ኢየሱስን አየን አላየንም፣ ሙሳ ወይም ደግሞ ኢሳን አየን አላየንም። ግን ለኛ አሁን ሆነን አንድን አካል መኖሩ እርግጠኛ የምንሆንበት መንገድ ምን አለ?